ምክንያቱም እነኚህ ሁለቱን might have been እና must have been በደንብ ስለማጠቀማቸው ነው okay so today ደግሞ በእነኚህ በአራቱ እያስገባን በደንብ might have been እና must have been በደንብ እናያለን okay so የመጀመሪያው አሸናፊ ደክሟት መሆን አለበት እንዴ ነው የምትለው in English she must be tired እሺ ደክሟት ሊሆን ይችላል ደክሟት ሊሆን ይችላል ይሄኛውስ ደክሟት ሊሆን ይችላል ደግሞ she might be tired ቅድም ያልኩት ነገር might have been እና must have been ነው የምትጠቀመው እዚህ ጋር ታዲያ እሺ እስኪ ሳይርቀ ደክሟት ሊሆን ይችላል she might have tired እሺ ብዙ ሰርታ መሆን አለበት she must be work ስራ መሆን አለበት ነው ያልኩት አሁን ብዙ ሰርታ she ብዙ ሰርታ መሆን አለበት አይደል yes she must be work hard she must be work hard wait no she must be work delot she must be work delot እሺ ብዙ ሰርታ ሊሆን ይችላል ብዙ ሰርታ ሊሆን ይችላል she might have worked hard no she might have work a lot እሺ almost ሁሉንም ልክ አይደለም እሺ ሶስተኛው she might have worked a lot ሶስተኛው እዚህ ጋር she might have worked a lot እሺ ይሄኛው ብቻ ልክ ነው ሌሎቹ ግን you're not correct okay so today የምናየው እነኚህ might have እና must haveን በደንብ እነኚህ ውስጥ እያስገባን እንደዚህ መሆን አለበት እንደዚህ ሆኖ መሆን አለበት በአራቱ ማለት ነው እንደዚህ ተደርጎ ሊሆን ይችላል ይያለን በደንብ እናያለን don't go anywhere እሺ አሸናፊውን ወደ ግራ ወደ ቀኝ የለም you will tell me this in English okay so እንዴት ነው እሷ ታማ መሆን አለበት ከስራ የቀረችውና እሷ ታማ ሊሆን ይችላል ከስራ የቀረችው እንዴት ነው የምትለው in English በአማርኛ there is a difference አይደለ ታማ መሆን አለበት እና ታማ ሊሆን ይችላል ከስራ የቀረችው አይደለ so እንዴት ነው in English የምትለው መጀመሪያ ታማ መሆን አለበት የሚለው ንገረኝ she must be sick yeah that's why she is absent from work excellent እሺ ትንሽ ይቀራል we will modify it okay እሺ what about ያኛው ታማ ሊሆን ይችላል she might be sick that's why she is absent from work excellent እሺ ትንሽ አሁንም ሁለቱን we will modify it ዛሬ የምናየው ስለማን ነው እንደዚህ ሆኖ መሆን አለበት ስንልና እዚህ ጋር ምን አለ እርግጠኛ ነን አይደለ እንደዚህ ሆኖ መሆን አለበት ስንል we are sure or ደግሞ guess እናደርግ ደግሞ እንደዚህ ሆኖ ሊሆን ይችላል ብለን ደግሞ ስንገምት ደግሞ የምንጠቀማቸው ሁለት ወይዎች አሉ ስለዚህ today የምናየው ስለነሱ ነው ማለት ነው okay all right so as you can see እዚህ ጋር የጻፍነው አሁን የጠየቁን ጥያቄ ነው አይደለ ይሄንን ግን በኋላ ለመመለሰው መጀመሪያ በሌላ ኤግዛምፕል አሳያችሁና ከዛ we will go back here okay እሺ ስለዚህ አሁን እዚህ ጋር ታማ መሆን አለበት ስንል እዚህ ጋር እርግጠኛ ነን አይደለ we are sure we're not guessing አይደለ so እንደዚህ ሆኖ መሆን አለበት ስንል ምን ነበር ያልከኝ አንተ she must be ነበር ያልከኝ አይደለ so አሁን ይሄኛውን past እናድርገው ታማ መሆን አለበት like ታማ ሆኖ መሆን አለበት we're talking about the past አይደለ must የሚለውን ተጠቀማለሁ እሺ must be ግን አይደለም ታማ ሆኖ መሆን አለበት ከስራ የቀረችው let's take it to the past እንዴት past ማድረግ የምንችል ይመስላል she must ይሄኛው ተውና በቃ must ካለም በኋላ ከmust be ሌላ ማን ነው መጠቀም ያለብን must be አይደለም be ነው ሳድሽ አይደለም እዚህ ጋር የሆነ የሚቀራል አሁን ይሄ verb 3 ነው አይደለ be be was where እና ከዛ በኋላ been አይደለ so when we use verb 3 እዚህ ጋር ምን ተጠቀማት ሁሌ የሆነች verb አለች verb to have አለች ስለዚህ had no had አይደለም must have been okay have past no must have been ነው የምትለው ማለት ነው okay እስኪ ሳይት must have been good እሺ ለምሳሌ አሁን ልክ አንተ ክላስ ስትገባ ልክ እኔ ለጥ ብዬ ካገኘኸኝ ደክሟት መሆን አለበት ትላለህ አይደለ because I wouldn't sleep in the classroom ካልደከመኝ በስተቀር ስለዚህ ደክሞሽ መሆን አለበት እንዴ ነው የምትለኝ you must be tired you must have been tired you must have been tired good you must have been tired የምትለው ማለት ነው good ስለዚህ እንደዚህ ሆኖ መሆን አለበት ስንል must have been እንላለን ማለት ነው ለምሳሌ another one እሺ
እሺ እስኪ give me example ለምሳሌ ይሄኛው ታማ ብለን ነበር አይደለ ታማይ መሆን አለበት ከስራ ይቀራችሁ እንዴ ነው የምትለው ይሄኛው ማለት she must have been sick that's why she's absent from work good that's why she's absent from work good ስለዚህ ይሄኛው እንደዚህ ሆኖ መሆን አለበት ይሄኛው ሆኖ ነው የሚያስብልልን ኦኬ what if እንደዚህ ተደርጎ መሆን አለበት ስንል ለምሳሌ አሁን I'm tired አይደለ ምን አርጊ ነው የሚሆነው ይሄኔ በጣም ሰርቼ አይደለ ስለዚህ በጣም ሰርተሽ መሆን አለበት ስትልስ ድርጊት ስናስገባ ማለት ነው እዚህ ጋር must have been እንደዚህ ሆኖ መሆን አለበት ነበር አይደለ አሁን ግን ቀኑን ሙሉ ሰርተሽ መሆን አለበት ሲሆንስ እንዴ ነው የምንለው ቀኑን ሙሉ እዚህ ጋር ምን እናስገባለን ማለት ድርጊቱን እናስገባለን ማለት ነው ስለዚህ you must have worked you must have worked you must have worked the whole day the whole day the whole day alkane selling the whole day cuz that's why you're tired right let's say it again you must have worked the whole day that's why you feel tired that's why you feel tired you're doing good kulam dum mtjananqo satawara say it again you must have worked the whole day you must have worked the whole day that's why you're feeling tired let's say there is a woman ስታቃት በጣም ወፍራም ነበረች ስታያት ቀጥናለሽ ምናምን አይደለ ስለዚህ what would you say ጂም ገብታ መሆን አለበት ለዛ ነው ክብረት የቀነሰችው right how do you say that she must have been no been አትልም ድርጊት አይደለ okay so she must have ብለ ድርጊት been እንደዚህ ሆና መሆን አለበት ነው አርጋ ሲሆን እዚህ ጋር ድርጊት ታረጋዋለህ she must have joined good she must have joined gym or started working out she must have joined the gym that's why she's having a nice body is she having the body that's why she has a body a good body she's having ሳይሆን she has ነው የምትለው ግን ምን ማለት ትችላለህ she lost the weight okay that's why she lost the weight again she must have joined the gym that's why she lost the weight excellent ሻውን አንድ ኤግዛምፕል በራስ አንደኛው በmust have been ብለ እንደዚህ ሆኖ መሆን አለበት እዚህ ጋር been ስትል እዚህ ጋር የምታስቀምጠው is adjectives okay ድርጊት ከሆነ ግን እዚህ ጋር በverb 3 ታስቀምጣለህ ማለት ነው okay ድርጊት ከሆነ must have plus verb 3 እንደዚህ ሆኖ ሊሆን ይችላል ስትል ደግሞ must have been ብለ እዚህ ጋር adjective ታስቀምጣለህ ማለት ነው እሺ ለምሳሌ you must have clever you must have been clever student that's why you speak English well excellent እስኪ say it again you must have been እንድትpractice እንድታረግ you must have been a clever student you must have been a clever student that's why you speak English well excellent እሺ ስለዚህ በbeen አልከኝ ማለት ነው በድርጊት ሲሆንስ you must have studied hard that's why you're speaking English well good that's why you're speaking English well ስለዚህ must have been እርግጠኛ ሆነን ይሄ ነገር እንደዚህ ሆኖ መሆን አለበት እና ለዛ ነው እንደዚህ ሆኖ ብለን ስናወራ ማን ነው የምንጠቀመው must have ከዛ ሆኖ መሆን አለበት ስንል በbeen ይሆናል ድርጊት ከሆነ በማን ነው የሚሆነው በadjective ይሆናል been ብለን of course adjective ግን ድርጊት ከሆነ ግን እንደዚህ አድርጎ መሆን አለበት ስንል ግን በbeenም verb 3 ነች ግን ድርጊቱን በverb 3 እናስቀምጠዋለን ማለት ነው do you have any confusion here no it's clear አይደለ እሺ the next one ደግሞ ነበር ያለው ታማ ሊሆን ይችላል እዚህ ጋር ልዩነቱ ምንድነው even amharic ታማ መሆን አለበት like you are በጣም sure የመጀመሪያው ላይ good እሺ በጣም እርግጠኛ ነኝ ማለት ነው እዚህኛው ሁለተኛው ታማ ሊሆን ይችላል ካልኩ ግን ምናልባት እኮ ታማ ሊሆን ይችላል ይቀር I'm not sure ስለዚህ ጋር እየገመትክ ነው ማለት ነው here you are guessing እዚህ ጋር ግን you're certain you're sure አይደለ እሺ ቅድም might be ነበር አልከኝ አይደለ እዚህ ጋር ደግሞ must be ነበር አልከኝ ስለዚህ must be አይደለም must have been ነው ካልኩ እዚህ ጋር ምንድነው የሚሆነው ማለት ነው might have been good might have been excellent እሺ ለምሳሌ አሁን በዚሁን ጀምረው ስራ የቀረችው ምን ሆና ሊሆን ይችላል
ታማ ሊሆን ይችላል አይደለ እዚህ ጋር we are sure እዚህ ጋር we're guessing ሌላ ነገርም ሆና ሊሆን ይችላል ግን one of our guess ምንድነው መታመሟ ነው ስለዚህ how do we say it እዚህ ጋር ታማ ሊሆን ይችላል she might have been sick good she might have been sick that's why she's absent yeah that's why she's absent or that's why she is not coming good ግን አሁን that's why ብለንም sure ስላልሆነን that's probably why ብንል it's better okay እስኪ say it she might have been sick that's probably why she's not coming እዚህ ጋር sure ስለሆንክ that's why ብለህ ትቀጥላለህ እዚህ ጋር ግን እንደዚህ ሆኖ ሊሆን ይችላልና ለዛ ይሆናል ያልመጣችሁ እዛ ጋርም some sort of certainty የለንም understand excellent እሺ ሌላ አሁን ለምሳሌ I have one question for you she ብለን has ነው የምንለው አይደለ ለምንድን ነው እዚህ ጋር have ያልነው እንትን ያልነው she might have been sick ያልነው she might has been ለምን አላልንም ለሺ has ነው የምንለው ብለን ነው የምንማረው አይደለ every time why is this an exception እኔ እንጃ ከማየት ቀጥሮ have ነው የሚከተለው እሺ ያ good ለዛ ነው ግን ለምን እንደዛ ስም ይሆነው there is a rule ከሞዳል ቨርቦች አጠገብ ሁሌ ምን እናደርጋው verb 1 ነው might is a modal verb አይደለ might must these are modal verbs ከነሱ አጠገብ የሚቀመጠው ሁሌ verb 1 ነው verb has ደግሞ verb 1 ነው verb is ነው verb ing ምንድነው has verb is ነው ስለዚህ ከmight በኋላ ከሞዳል ቨርቦች ከሁሉም አጠገብ ማን ነው የሚቀመጠው verb 1 ነው የሚቀመጠው that's why እንጂ she might has been ይባል ነገር የለም understand yeah that's why እሺ ሌላ ኤግዛምፕል ለምሳሌ እዚህ ጋር ምን ብለን ነበር እሺ ደክሟት ሊሆን ይችላል ወደ ቤቷ ሄደችው በጊዜ she might no ደክሟት ሊሆን ይችላል አይደል she might have been tired that's why she left early that's why ብለ you're not sure ብዬ that's might that's probably why that's probably why she left እሺ say it again early. She might have been ምን ነበር tired she might have been tired that's probably why she went home yes እኔ ነኝ ያልኩት እኮ አንተ አይደል say it she might have been tired that's probably why she left early excellent nice እሺ አሁንም ድርጊት ከሆነ በቢን ፋንታ ድርጊቱን በverb 3 ማድረግ ነው okay yes it's easy እዚህ ጋርም እንደዚህ አርጋ ሊሆን ይችላል ስትል might have ብለ ድርጊቱን በverb 3 ፎርም ማስቀመጥ ማለት ነው እዚህ ጋር ምን ነበር ያ የሆነች ልጅ ወፍራም ነበረች ቀጠነች አይደለ so ጂም join አርጋ ሊሆን ይችላል እዚህ ጋር ሆኖ መሆን አለበት ብለን ሹር ነበርና አይደለ እዚህ ጋር ግን we're guessing so እንዴ ነው እሱንስ የምንናገረው ጂም ገብታ መሆን ሊሆን ይችላል ሉዝ ያረጋችሁ ይሄን wait ጂም ገብታ ሊሆን ይችላል ነው yeah okay she might have gone to gym እሱማ like አሁን ጂም ሄዳ ሊሆን ይችላል ነው ልክ እዚህ ጋር like joined እንዳረግ ነው ጂም ተቀላቅላ ነው በቃ ዌቷን ሉዝ ያረጋችሁ ለማለት ፈልገን ነው she might have joined the gym ለዛ ነው that's why you're not sure that's probably why she lost weight እሺ again she might have been joined the gym yeah እዚህ ጋር ቢን የለ she might have joined the gym that's probably why she lost weight good she might have joined the gym that's probably why she lost the weight ክብደቷን የቀነሰችው በዛ ነው አሁንም እንደቀደሙ በmight have been አንድ ኤግዛምፕል በmight have verb 3 ደግሞ አንድ ኤግዛምፕል ስጠኝ don't forget to use that's probably why የሚለው at the last part ማለት ነው እንደዚህ ሆኖ ሊሆን ይችላል እናም ለዛ ነው እንደዚህ ሆኖ ብለህ ተናገር ማለት ነው የቅድሙን ኤግዛምፕል መቀየር ትችላለህ ቅድም ያልከኝ ይሄ እንትኑ ነው አድጀክቲቭ የምጠቀመው ነው yes እዚህ ጋር አሁን ቢን ብለ as we said መሆን ያወራን ስለሆነ እዚህ ጋር ድርጊት ከሆነ ነው or verb study አይደለ እዚህ ጋር ግን plus adjective እንደዚህ ሆኖ አሁን ለምሳሌ she might have been sick is an adjective አይደለ she might have been tired is an adjective ገላጮች ናቸው ስሜታችንን እየገለጽንበት ነው ስለዚህ ከቢን በኋላ adjective ግን ድርጊት ከሆነ ግን verb 3 ነው የምታስቀምጠው ማለት ነው እሺ ኤግዛምፕል የቅድሙን ድጋሙ ይቻላል might
Okay. He might have quit እሺ the gym. እሺ That's probably why he gained weight. እሺ that's probably why he gained weight. He gained weight or he's gaining weight. Yeah. አሁን currently gain እያደረገ ከሆነ he's gaining weight. Yeah. ወፈረ ከሆነ he gained weight. እሺ good. Might have በverb 3 ነገርከኝ በቢን he might have been eating too much food. እሺ ቢን ብለ አይን ጀረረክብኝ በአድጀክቲቭ እንስራ he might have been okay he might ሆነ have been እንደዚህ ሆኖ ሊሆን ይችላል በሆነ ስራልኝ okay he might have been depressed. Good. That's probably why he is crying all the time. Yeah. Or that's probably why he is visiting psychiatrist. Nice. Say it again. He might have been okay he might have been depressed. That's probably why he is visiting psychiatrist. እሺ ድጋሙ እየነገርኩኝ መለስ የራስን ኤግዛምፕል ሊደግምልሃል ነው why is that he might have been depressed. That's probably why he is visiting the psychiatrist. Excellent. Nice. Do you have any questions here? No, it's clear. No, right? Yeah. So must have been እና might have been must have been መቼ ነው የምንጠቀመው ሹር ስንሆን የሆነበትን ምክንያት ሆኖ መሆን አለበት አማርኛ እንደዚህ ሆኖ መሆን አለበት ስንል must have been. Yeah. might have been ደግሞ might have been ደግሞ እንደዚህ ሊሆን ይችላል በዚህ ሊሆን ይችላል ሆኖ ሊሆን ይችላል we're guessing. Okay, so that was it for today. I hope በደም ገብታችኋል ብዬ አስባለሁ might have been እና must have been we have covered this in this video እና ደግሞ PDF የምትፈልጉ ሰዎችም ካላችሁ go to our Telegram channel እዛ ላይ well structured የሆነ PDF አለን. If you want to learn face to face or online, please give us a call. Bye.